እንግዲህ ከዚህ በፊት ብዙ ጊዜ አንብበን ሰምተን እንደምናውቀው የፊልጵስዩስ መልእክት የደስታ መልእክት፣ ስለ ደስታ የተጻፈበት መልእክት ነው። ልክ ነው። ግን ጳውሎስ ለምን እንደተደሰተ የሚነግረን መልእክት ነው የፊልጵስዩስ መልእክት በእኔ አስተያየት። በተለይ ይህንን በጣም የሚያረጋግጥልን ምዕራፍ 3 ቁጥር 17 ላይ ያለው ቃል እዚህ ፊልጵስዩስ ምዕራፍ 3 ቁጥር 17 ጳውሎስ እንደዚህ ይላል፣ ወንድሞች ሆይ እኔን የምትመስሉ ሁኑ። ጳውሎስ ስለ ራሱ አገልግሎትና ሕይወት የሚነግረን በዚህ ምክንያት እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምን ሆንላችሁ እንዲሁ የሚመላለሱትን ተመልከቱ። እኔን ምሰሉ። በዚህ ደብዳቤ ውስጥ የተገለጡት እንደነ ጢሞቴዎስ ያሉትን፣ በነገራችን ላይ ጢሞቴዎስ ይህንን አውቶባዮግራፊ አብሮ ነው የጻፈው ከጳውሎስ ጋር። እንደነ ጢሞቴዎስና አፍሮዲጡን ያሉ መልካም ምስክርነት ያላቸውን እነሱንም ተመልከቱ፣ እኔን ደግሞ ምሰሉ። ስለዚህ ዛሬም ከዚህ ከጳውሎስ ሕይወት አንድ ክፍል እናያለን። የጳውሎስን የሕይወትና የአገልግሎት መርህን በደንብ የሚያሳየውን ክፍል አንድ በሕይወቱ በጣም የተመሰከረለት እና ደግሞ ስኬታማ የሆነ በአገልግሎቱ ሰው ብታገኙ ወይም ደግሞ እሱ ሰው የጻፈውን አውቶባዮግራፊ የግል ታሪኩን መጽሐፍ እያነበባችሁ ቢሆን ምንድን ነው የምታስቡት? ምንድን ነው የምትጠይቁት? አንድ በጣም በሕይወቱ የተመሰከረለት በአገልግሎቱ ስኬታማ የሆነ ሰው ብታገኙ እና ይሄ ሰው ደግሞ ለመሞት ወደ መጨረሻ አካባቢ መሆኑን የሚያውቅ ሰው ሆኖ ብታገኙት ምን ብላችሁ ነው የምትጠይቁት? ምን ነው የምትሉት? ለዚህ ስኬት ያበቃ ሚስጥሩ ምንድን ነው? ይህን ከማወቅ በላይ ምን አለ? እንደዚህ አይነት ሰው አግኝቶ እንደዚህ አይነት ሰው የጻፈውን መጽሐፍ አግኝቶ ይህን ጥያቄ አለመጠየቅ በእውነት ወንጀል ነው። ምንድን ነው የሕይወትህ መርህ ምንድን ነው አይደል የምትሉ? እሺ ጳውሎስ አሁን በአካል ማግኘት አይቻልም። በአውቶግራፊ በኩል ግን ብታገኙት ጳውሎስን የምትጠይቁት 30 ዓመት አገልግሎ፣ ምክንያቱም የፊልጵስዩስ መልእክትን የጻፈው 30 ዓመት አገልግሎት ካደረገ በኋላ ነው። 30 ዓመት አገልግሎ የጻፈውን ይህንን የፊልጵስዩስን መልእክት ስታነቡ ለማወቅ የምትጓጉት ምንድን ነው? ጳውሎስ ምንድን ነው እንደዚህ በክርስቶስ ፍቅር ተነድፈ እንድታገለግል ያደረገ ምንድን ነው? የሕይወትን መርህ ነው የምትሉት። እሱ ደግሞ የሚመልስላችሁ የሕይወቴ መርህ ያለው ፊልጵስዩስ ምዕራፍ 3 ቁጥር 13 ነው። ዛሬ ይህንን ነው የማካፍላችሁ። ረዥም መንገድ የለም ወደማካፍላችሁ ጥቅስ ነው የሚሄዱ አጠቃላይ ሀሳቡን እንድናገኘው ብዬ ነው። ፊልጵስዩስ 3:13 እንደዚህ ነው። 3:13 ፊልጵስዩስ ወንድሞቹ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ። ምንድን ነው የምታደርገው? በኋላ ያለውን እየረሳሁ በፊት ያለውን ለመያዝ እዘረጋለሁ። ይሄ ነው የማደርገው። ሳደርግ የኖርኩት 30 ዓመት ሙሉ ይሄ ነው። ምንድን ነው የምታደርገው? በኋላ ያለውን እረሳለሁ፣ በፊት ያለውን ለመያዝ እዘረጋለሁ። ምንድን ነው የምታደርገው? 3 ነገር ነው የማደርገው። አንደኛ በኋላ ያለውን እረሳለሁ፣ እዘነጋዋለሁ። ከዛ አስቀጥዬ ደግሞ እዘረጋለሁ። እና ለምንድን ነው የምትዘረጋው? የምትዘረጋው ለመያዝ ነው። ስለዚህ ዛሬ የመልእክታችን ርዕስ መርሳት፣ መዘርጋት፣ መያዝ። አሜን። መርሳት፣ መዘርጋት፣ መያዝ። መርሳት፣ መዘርጋት፣ መያዝ ብሎ 3 ስሞች ይባላሉ። መርሳት፣ ምክንያቱም ሳይረሱ መዘርጋት አይቻልም። ታውቃላችሁ። ሳይዘረጉ ደግሞ መያዝ አይቻልም። ይሄ በጣም ቅልብጭ ያለ የሕይወት መርህ ነው። ለምሳሌ ጳጉሜ ላይ የመዘርጋት ዓመታችን ነው ብለን ብናውጅ የመርሳት ዓመት ካላወጅን የመዘርጋት ዓመት ይመጣል። የዚህ ዘመን አዋጃችን የመያዝ ዘመናችን ነው ብለን ብንል የመዘርጋት ዘመን ሳናውጅ የመያዝ ዘመን ማወጅ አይቻልም። ስለዚህ ለመዘርጋት ዘመን የመርሳት ዘመን መታወጅ አለበት። ለመያዝ ዘመን የመዘርጋት ዘመን ታወጅ አለበት። እና ጳውሎስ ምንድን ነው እያለ ያለው? የኔን የሕይወት መርህ እንደ አንድ ሯጭ ብታዩት በቂ ነው የሚለው። ይሄ በነገራችን ላይ የሯጭ ስህል ነው። መርሳት፣ መዘርጋት፣ መያዝ የሯጭ ስህል ነው። እንደ አንድ ሯጭ ብታዩት በቂ ነው ይላል ጳውሎስ። ሯጭ እንደምታውቁት የኋላውን ሁሌ ይረሳል። አንድ ሯጭ
የ10,000 ኪሎ ሜትር ሯጭ 5,000 ላይ ሲደርስ ቆሞ 5,000 ኪሎ ሜትሩን ስለሮጠበት ስኬት ቆሞ ቢያወራ ጋዜጠኛ ፈልጎ ኢንተርቪው አድርጉኝ ቢል ምንም ይሆን ይመስላል። ስለዚህ ሯጭ ይረሳል። 5,000 ኪሎ ሜትር እየረሳ ነው የሚሄደው ወደ 10,000። ስለዚህ አንድ ሯጭ እየረሳ ምን ያደርጋል? ይዘረጋል። የሚዘረጋው ደግሞ ዝም ብሎ አይደለም። አሁን ሁላችን እኮ ዱብ ዱብ እንላለን ይወጣን ተዋል፣ ግን ገመድ ለመበጠስ አይደለም። ሯጭ ግን ጳውሎስ እንደሚለው በክርስቶስ የተያዝኩበትን እስከሚይዝ እስከ መስመሩ ድረስ ነው የምሮጠው ነው። ስለዚህ ያንን ለመያዝ ነው የምሮጠው። ስለዚህ ሯጭ ይረሳል፣ ይዘረጋል። የሚዘረጋው ደግሞ ለመያዝ ነው እና የኔም የህይወትና የአገልግሎት መርህ እንደዚህ ነው የሚለው ጳውሎስ። ስለዚህ ቶሎ ቶሎ እነዚህ 3 የህይወት መርሆች እናይና እንጨርሳለን። ከመርሳት እኔ ስለ መርሳት ሳስብ በጣም እግዚአብሔርን የማመሰግንበት አንዱ ነገር ምንድነው? እግዚአብሔር ለሰው ልጆች መርሳትን መስጠት ነው። አሜን። በነገራችን ላይ እግዚአብሔር መርሳት የሚባል ጸጋ ባይሰጥ እንፈነዳ ነው። ታውቃላችሁ አይመስላችሁ? እና በጣም የምደነቀው በእግዚአብሔር የሚያስረሳ አምላክ ስለሆነ አሜን። አንዴ ሌላው መርሳት ሲባል ገና አንድ ነገር ሌላ ደግሞ የሚገርመኛል የምንረሳው መርሳት የሌለብንን ነው የምንረሳው። መርሳት ያለብንን ደግሞ አንረሳው። እንደዚህ አይነት ችግር ያጋጥማል። መርሳት የሌለብን ምንድን ነው? በህይወት የግዴታ መርሳት የሌሉብን ነገሮች አሉ። በዚህ ትምህርት ውስጥ የማይካተቱ ማለት ነው። እነዚህ በህይወታችን የግዴታ መርሳት የሌሉብን ነገሮች የእግዚአብሔር ምሕረት፣ የእግዚአብሔር ፍቅር ከየት እንዳነሳ ማዳኑ። አሁን ትናንት ስዘምር ነበር አልረሳውም፣ ማዳንን አልረሳውም። ማዳኑን ጥበቃውን አንረሳም፣ መግቦቱን አንረሳም። የማንረሳቸው በህይወታችን ትልልቅ የእግዚአብሔር አሻራ ያለባቸው ነገሮች የማንረሳቸው ሁልጊዜ የምንዘምርባቸው ጉዳዮች አሉ። ግን ደግሞ እንዳልኳችሁ እነዚህን እንረሳና እርሱ የተባለውን ደግሞ ሞጭጭ አንለቃቸው እና ጳውሎስ ምንድን ነው የሚለው? በዚህ ውስጥ 2 ትልልቅ ነገሮችን እናያለን። እረሳለሁ ይልና ምን እንደሚረሳ ይነግረናል። ምንድን ነው የሚረሳው? እሱ ምንድን ነው የሚረሳው? ጳውሎስ ምንን እረሳለሁ? የኋላዬ። አሁን በሁላችንም ህይወት ውስጥ እዚህ ጋር ቆሞ የሚናገረው ጨምሮ ምን አለን? ቁጥሩ ዘመኑ ይለያይ፣ ኋላ አለን አይደል? አንዳንዳችን 40 ኋላ አለን አመት ማለት ነው። አንዳንዱ 30 አለው፣ አንዳንዱ 20 አለው፣ አንዳንዱ የተለያየ ብቻ ይሆናል። ርዝመቱ ይለያይ እንጂ ኋላ አለን ሁላችን። በኋላችን ውስጥ ደግሞ 2 ነገሮች አሉ። በኋላችን ውስጥ ያሉ 2 ነገሮች ማንና ማን ናቸው? አንደኛው በኋላችን ውስጥ መከራ አለ። ምንም አይካልም። ሰማይ ላይ እየኖረ እዚህ ለጉብኝት የሚመጣ ሰውዬ ከሌለ በስተቀር በዚህ ምድር ላይ የሚኖር ሰውዬ ከሆነ ከኋላ መከራ። ከኋላ መከራ ብቻ አይደለም። 30 ዓመት፣ 40 ዓመት፣ 50 ዓመት ሁሉ በመከራ የተሞላ አይደለም። የማንም ሰው ክርስቲያን የሆነም ያልሆነም ሰው ከኋላ መከራ ብቻ ሳይሆን ሁለተኛ ደግሞ ስኬት አለ፣ ድል አለ። ወይ መከራ አለብን ወይ ድል አለብን። የኋላዬን እየረሳሁ ብሎ ሲያስብ ጳውሎስ እነዚህም 2 ትልልቅ የህይወት አንኳር ነገሮችን ለማንሳት ነው። ስለዚህ መጀመሪያ እረሳለሁ የሚለው መከራ ነው። ጳውሎስ መቼም ስለደረሰበት መከራ፣ በነገራችን ጳውሎስ ይህን ሲጽፍ ራሱ መከራ ውስጥ ነው። እስር ቤት ቁጭ ብሎ ነው የሚጽፈው። ምዕራፍ 1 ባለፈው ከፓስተር ሀብትሽ ጋር አይተን በትልቅ መከራ ውስጥ ነው ያለው፣ በእስራት ውስጥ ነው ያለው። አሁን ጳውሎስ እስራት ውስጥ ሆኖ ከኛ እስራት ውስጥ መሆን የሚለየው ምንድነው? ጳውሎስን ልዩ የህይወት መሪ ያስጨበጠው የሚለው ነው ማየት አለ። ጳውሎስ እስራት ውስጥ ሆኖ የሚያስበው እስራቱ የወንጌል ስብከት መድረክ አውደ ምህረት የወንጌል አውደ ምህረት አድርጎ ነው የሚያስበው። ምን ሆነ? እስራቱ። ባለፈው ቁጥር 13 ምዕራፍ 1 ላይ ትዝ ይላችኋል። ስለዚህ እስራቴ በጣም እግዚአብሔርን አመሰግናለሁ እንደማለት ነው። ስለዚህ እስራቴ
ስለ ክርስቶስ እንዲሆን በንጉሥ ዘበኞች ሁሉና በሌሎች ዘንድ ክርስቶስ ተገልጧል ይላል። አይገርማችሁ? ይህ ምን ማለት መሰላችሁ? ጳውሎስ እስር ቤት ውስጥ ነው። ስፔሲፊክ የሚናገረው እስር ቤት ውስጥ ስለመሆኑ ሳይሆን ቁጥር 13 ላይ ስለ እስራቱ ነው የሚናገረው፣ ስለ ሰንሰለቱ ነው። እና ጳውሎስ ይህንን የሚሰማው በአንድ እጁ ታስሮ ነው። መታሰር ማለት መታሰር ነው፣ ሌላ ትርጉም የለውም። እሺ፣ እስር ቤት መሆንም እስር ቤት ውስጥ ሆኖ ደግሞ መታሰር ነው። እና እንደ ጳውሎስ ያለ አደገኛ ወንጀለኛ ተብሎ በንጉሱ የሚታሰር ሰው 4 ወታደር በቀን ከቤተ መንግስት ይታዘዛል። ይመደብና ደስ የሚለው ነገር ምንድነው? በየ6 ሰዓቱ በ24 ሰዓት 4 ወታደር በየ6 ሰዓቱ እየተፈራረቁ በተራ በተራ አብረው ይታሰራሉ። የንጉሥ ዘበኞች የሚለው ያንን ነው። ከቤተ መንግስት የተላኩ አሁን እነዚህን ሰዎች እስር ቤት በዚህ አይነት መንገድ ካልሆነ የት ያገኛቸዋል? ጳውሎስ 6 ሰዓት ያጠጧል። እንደዛ ማለት ነው። የንጉሥ ዘበኞች እኮ ክርስቶስ አያት። አሁን ጳውሎስ እስር ላይ ሆኖ የሚያስበው እንዴት እዛ ያንን እድል እግዚአብሔር እንደሰጠው ነው። ስለዚህ ነው መከራ ችግር አይደለም የምን ችግሩ መከራው ከጣለን ጥሎ ብቻ መተው አይደለም። ጥሎን ከተነሳን በኋላ ደግሞ መከራን አለመርሳት ነው እንጂ ችግሩ መከራ ያለ የነበረ የሚኖር ነው ኢየሱስ እስከሚመጣ ማለት ነው። ችግሩ ምንድነው ግን? በሕይወታችን ያለፉ መከራዎች ጥለውት የሚያልፉ ጠባሳዎች ናቸው። አንድ የባህሪ ጥናት የሚያደርጉ ሰዎች ውሻ መጡና በጣም ቆይቷል ካነበብኩት ነግሬያችሁ ሊሆን ይችላል። ውሻውን አሰሩት፣ በአጭር ሰንሰለት አሰሩት እና ምግቡን ራቅ ብለው አስቀመጡ። ውሻው ራበው፣ ምግብ እንዳለ አውቋል። ምግቡን ለመብላት በጣም ጥረት አደረገ። ዘለለ፣ ጮኸ፣ ደከመ፣ ሰለቸው ማለት ነው። እነዚህ ሰዎች መጡና ሰንሰለቱን ፈቱለት፣ ምግቡን ደግሞ በጣም ቅርብ አድርገው አስቀመጡ። ውሻው ምን ያደርግ ይመስላችኋል? ተነስቶ መብላት አልፈለገም። በስነ ባህሪ አጥኚዎች ድምዳሜ መሰረት ምን ማለት ነው? ውሻው እስካሁን ድረስ ሰንሰለቱ ቢፈታለትም የሰንሰለቱ ስሜት አልለቀቀውም። ያ መከራ ምግቡን ለመብላት የትግሉ ስሜት ምግቡ ቢቀርብለትም ማለት ነው። የብዙዎቻችን ሕይወት በትላንትና የተያዘው ሰንሰለቱ ተፈቷል። የሰንሰለቱ ስሜት ነው። ለዚህ ነው አንዳንድ ሰዎች ለምን ነው የማታገለግሉት ስንላቸው በአገልግሎት ስለተጎዱ ማለት ነው። በአገልግሎት መጎዳት በትምህርት ጥቅስ ውስጥ ተቀምጦ ስለተጎዱ ለእሲ አገልግሉ ስትሉ መርዝ ጠጡ ያላችኋቸው ክርስቲያኖች ቀስ ብላችሁ ጊዜ ወስዳችሁ ብታነቡ ከእነሱ ጋር ቁጭ ብላችሁ ያለፉበትን ታሪክ አንድ ጊዜ በሕይወታቸው ተጎድተዋል። ዛሬ የጎዷቸውን ጉዳቱም የለም፣ ግን የሰንሰለቱ ስሜት አለባቸው። አንዳንድ ሰዎች በተሰበረ ቤተሰብ ውስጥ ስለሆነ ያደጉት ያንን ስብራት ይዘው እስከ ሕይወት ዘመናቸው ድረስ በሰው የተጎዱ ሰዎች ሰው ማመን ሁልጊዜ ይከብዳል። እንግዲህ ስለዚህ ጉዳይ ቶሎ ብዬ ልጨርስ። ይሄ እንግዲህ መድኃኒት አለ። ሃሌሉያ አሜን። መጽሐፍ ቅዱሳዊ መድኃኒት አለ። መድኃኒቱን ልነግራችሁ። መድኃኒቱን ያዘዘው ያዕቆብ ይባላል። ምዕራፍ 1 ላይ ቁጥር 21 ላይ አዟል። ይሄን መድኃኒት እንግዲህ እርኩሰትን የክፋትንም ትርፍ ሁሉ አስወግዳችሁ። ምን አለ ሰምታችኋል? እሺ እርኩሰትን አስወግዱ ብሏል። ክፋትን ነው የክፋትን ትርፍ ክፋት እና የክፋት ትርፍ የሚባላል። የክፋት ትርፍ የሚለው ያዕቆብ ክፋቱን ያለፍንበትን መከራ ሳይሆን መከራው ጥሎት የሚያልፈው ጠባሳ። ስለዚህ ጠባሳውን አስወግዱ ነው። እንዴት ተደርጎ ያላችሁ እንደሆነ በውስጣችሁ የተተከለውን የእግዚአብሔርን ቃል በየዋህነት ተቀበሉ። ትላንትን በተመለከተ መፈወስ ይቻላል? ይቻላል። አሜን። እንዴት ይቻላል? የእግዚአብሔር ቃል ይፈውሳል። አሜን። እንዴት? እናንተ ከተቀበላችሁት። በምን? በየዋህነት። አሜን። ሌላው ግን ጸሎቴም በትምህርቴም
በጣም ትኩረት የማደርገው መንፈስ ቅዱስ ያስነሳል። አሜን። መንፈስ ቅዱስ ፓራክሊተስ ስለሆነ አጽናኝ ነው። አጽናኝ ማለት የሚያጽናና ምን አድርጎ ነው? አስረስቶ ነው። ምንም ያልተፈጠረ ይመስላል አንዳንድ ሰው በህይወቱ በጣም ከባድ ነገር እያለፈ ምንም ያልተፈጠረ፣ ምንም ስላልተፈጠረ አይደለም። ፓራክሊተስ አጽናኙ መንፈስ መንፈስ ቅዱስ ይድረስልን። አሜን አሜን። ከአንዳንዶቻችን ውስጣችን ተተክሎ የሆነ ነገርን መንፈስ ቅዱስ ዛሬ በጌታ በኢየሱስ ስም ይንቀልልን። አሜን። ሌላው ረሳሉ የሚለው ስኬትን ነው። በነገራችን ላይ ከውድቀት ባልተናነሰ አሳሪ ነገር ነው ስኬት። ያጠራቀምነው በህይወታችን ያጠራቀምነው የድል ዜናና አዋጅ ሊያስረን ይችላል። የሚገርማችሁ ነገር ጳውሎስ የኋላዬን እረሳለሁ ሲል መከራውን ብቻ ሳይሆን ስኬቱንም ነው፣ ድሉም ነው። እዚሁ ፊልጵስዩስ ላይ የጳውሎስን የስኬት ማማ ጫፉን ፒናክል የፒራሚዱን ጫፍ ረቆታል ጳውሎስ። የሚገርማችሁ እዚህ ምዕራፍ 3 ቁጥር 4 ላይ እኔ ይላል ጳውሎስ፣ እኔ ብለው ከጀመረ የማትችሉት ሰውዬ ነው ጳውሎስ። እኔ ካለ እኔ ግን በስጋ ደግሞ የምታመንበት አለ። ስለ ሳክሰስ ከሆነ ችግር የለው፣ 10 የስኬት መንገዶች የሚል አንብበህ መተህ ሊሆን ይችላል። እኔ ጋር ግን አትደርስም ይላል ጳውሎስ። ሌላ ሰው ነው የሚለው ነው። ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እንደዚህ ማለት የሚችል ሰው አለ። እኔ በልጧል የሚለው ማን? ጳውሎስ። እንዴት ነው የምትበልጠው ሲባል በተለይ ከስህተት አስተማሪዎቹ ጋር አገናኝቶ ነው የሚናገረው። አይሁድ ሆነው ወደ ክርስትና ከመጡ በኋላ የስህተት ትምህርት ውስጥ ስለገቡት ሰዎች ከሐሰተኛ ሰራተኞች ከውሾች ተጠበቁ። በጣም ቢያስገ አይሁዶች ናቸው እኮ ውሾች የሚሉት ማንን? አሕዛብ። ጳውሎስ ደግሞ መልሰው እናንተ ውሾች ናቸው፣ ከውሾች ተጠበቁ። እኔ ደግሞ ማንም ቢሆን እበልጠዋለሁ። ምክንያቱስ ብትሉ እኔ የተገረዝኩት በ8ኛው ቀን። በ8ኛው ቀን የተገረዝኩት ቀላል እንዳይመስላችሁ። ቀላል ሰውዬ አይደለም። ሰውዬ አይሁድነትን በሌላ መንገድ አይደለም ያገኘው። በኋላ መጥቶ ንስሐ ገብቶ ተቀላቅሎ አይደለም። ከአይሁድ ሕዝብ ጋር አይሁዳዊ ሆኖ የተቆጠረው በ8 ቀን ነው። በመገረዝ አይሁዳዊ ሆኖ እስራኤላዊ ነኝ ይላል። እኔ ግን እስራኤላዊ ብቻ አይደለሁም፣ እንደው ከእስራኤልም የብንያም ድሮ የመሳፍንት የሰለሞን ዘር የሚሉት አይነት የብንያም ታውቃላችሁ አይደል? አባትየው በጣም የሚወዳቸው 2 ልጆች ብንያምና ዮሴፍ ይባላሉ። በተለየ ሁኔታ ወደ እስራኤል ነገድ ቁጥር ውስጥ የገቡ ሰዎች ናቸው። እኔ እዛ ውስጥ ገብቻለሁ ነው የሚለው። የብንያም ልጅ ምርጥ ዘር። ዕብራዊ ብቻ መሰልኳችሁ? ከዕብራዊ ምንድን ነኝ? ዕብራዊ። ከዕብራዊም ዕብራዊ ማለት ነው። ከኢትዮጵያዊ ኢትዮጵያዊ አለን። ከአሜሪካዊ አሜሪካዊ አለ። ከዕብራዊ ዕብራዊ ግን አለ። ምን ማለት ነው? ዕብራውያን በዓለም ሁሉ ስለተበተኑ የተወሰኑት ዕብራውያን ባህላቸውን ልማዳቸውን ሁሉ ትተው ተደባልቀዋል። በኤሌኒዝም በግሪክ ባህል የተወረሱና ትንሽ የዘመኑ አይሁዳዊ ዕብራውያን አሉ። እኔ ልንገራችሁ ይላል እዛው ነኝ፣ ዕብራዊ ላይ ነው። ከዕብራዊ ያልተደባለቁ ጥርት ያልኩ ዕብራዊ። ይሄ ሰውዬ ማንም አልደረሰበትም። የስኬት ማማ ነው። ያልተደባለቁ ዕብራዊ ነው። እሺ ጠይቁኝ፣ ስለ ሕግ ብትጠይቁኝ ፈሪሳዊ ነበሩ። አሁን እኛ ፈሪሳዊ ስለማንወድ ፈሪሳዊ ነበርኩ ሲለን ውድቅ እንዳይደርጉ። በነገራችን ላይ ፈሪሳዊ መሆን የትኛውም አይሁዳዊ የሚመኘው ድሪም የሚያደርግ። ስታድግ ምን መሆን ትፈልጋለህ? ፈሪሳዊ። ምክንያቱም ፈሪሳዊ በጣም የተከበረ የሃይማኖት አባት ነው በአይሁድ። ምን መሆን ትፈልግ? ሊቀ ጳጳስ መሆን ይፈልጋል እንደማለት። ፈሪሳዊ
ነኝ። ስለ ቅንዓቱ ጠይቁ። ቤተክርስቲያን አሳዳጅ ነበር። እሺ ስለ ጽድቅ እንነጋገር ከተባለ ያለ ነቀፋ ነበር። እኔ በጣም ይሄ ያስደነግጠኛል። ጳውሎስ ይህንን የተናገረው ሳይጋነን እንደሆነ እርግጠኛ ነኝ። በጣም ለምንድን ነው የሚያስደነግጠኝ? ሁሉም በተለይ ከአይሁድም ፈሪሳዊ ሊስት አለ። የተሳሳተውና ያልተሳሳተው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ከህግ አንጻር የተቀመጡ ስታንዳርዶች አሉ። ወይም የፈሪሳዊ ቲዩንግ ያለ ማለት አንደኛ፣ የሁለተኛ፣ ሶስተኛ እና እኔ አሁን ለምሳሌ 10 ቢሆን 10 ከ10 አግኝቻለሁ ማለት ነው። ያለ ነቀፋ ማለት ነው። አልዘሞትክም፣ ራይት። አልሰረክም፣ ራይት። ይህ ሰውዬ ታዲያ ምን እያለ ነው ያለው? ነገር ግን ይህን ሁሉ ተናግሮ ነገር ግን ይላል ሰው። ይህን ሁሉ ተናግሮ ስለዚህ ነው ማለት ያለበት አይደል? ይህን ሁሉ ተናግሮ ከዚህ በኋላ እንደዚህ ያለውን ሰውዬ ስገዱለት ነው። እሱ ግን ስለዚህ አይደለም። ነገር ግን የነበረውን ሁሉ ስለ ክርስቶስ እንደ ጉዳት፣ በሌሎች ትርጉሞች እንደ ቆሻሻ ስለ ክርስቶስ ሁልጊዜ እነዚህን ስኬቶቼን እየቆጠርኩኝ አልኖርም። ስለ ክርስቶስ እነዚህ ሁሉ የተከማቹ ስኬቶች ጥራጊ አቤት ድሮ አይላችሁ ማለት አቤት ድሮ የነበረው ፈሪሳዊ እያለን አይላችሁ እንደ ጉድፍ ሌላ ሰው ምነው በሆንኩት ሲል ጳውሎስ እንደ ጉድፍ ስለ ክርስቶስ የዶሮ መገለጥ ስንት የተናገረ በዚህ ማለት በጣም ብዙ ጊዜ ሰውየው በሕይወቱ አይቶ የሚያውቀው ዶሮ ብቻ ነው። ለምንድን ነው? አይነ ስውር ነበር። አንድ ጸሎት ይጸልይ ነበር። ጸሎቱ ጌታ ሆይ እንደው አንዴ አይኔን አብራና ከዛ በኋላ አጨልመው፣ አንዴ አብራና አጨልመው። ጌታ ሁለቱንም ሰማው። አብራን አጨልመው ነው። አንዳንዴ የምንጸልየውን ጸሎት በጣም እናጣራት እና አበራው። ልክ ሲያበራ ያየው ዶሮ ከዛ አጨልመው። በሕይወት ዘመን ሁሉ ጊዜ የዚህ ሰውዬ መለኪያ ምንድን ነው? ሰው ቤት ሰራ ካሉ ዶሮ ያክላል። ሁሉም ነገር ከዶሮ አንጻር ነው የሚለው። በነገራችን የትናንትን ስኬት የሚያስነሳ የኢየሱስ ሕያው አዲስ የዱሮ አምላክ ብናመልክ ሁልጊዜ ስለ ዱሮ እያለ እናመልከዋለን። እሱ ግን ማለዳ ቀኑን ሁሉ ነግሮ ማለዳ ስትነሳ አዲስ ነው። ማለዳ እንደው 24 ሰዓት አላሳለፈውም። ስሙ ለዘላለም ይባረክ። እንደ ጳውሎስ የተለያየ ባክግራውንድ ያላችሁ ሰዎች እዚህ ትሆናላችሁ። በዘራችሁ አኳያ፣ በሃይማኖታችሁ አኳያ ጳውሎስ በሃይማኖቱ አኳያ ምን እንደሆነ ነገር፣ በዘሩ አኳያ፣ በእውቀቱ ገማልያል እግር ስር እኮ የተማረ ሰው ይሄን ሁሉ ክብር አከማይቶ እንደ ጉድፍ ዛሬ ይሄ መንፈስ በኢየሱስ ስም ያገኛል። በነገራችን ላይ የሀገራችን ችግር ይሄ አንረሳም። ኢትዮጵያ እኔም ማለት ይወረፈው በጣም የሚገርመኝ ነው። የማንረሳው የምናውቀውንም የማናውቀውንም ታሪክ ነው። ሁሉንም ሰው የ1801 አይረሳም። በ1801 ከሌ ምናምን ይላል ሰው ይረሳል። በጌታ ሆነ ዘራችንን አንረሳም። የሆነ ቀን ብቅ ብሎ እናንተ ይቆማል። የሆነ ብቻ እንነካ እስቲ ወንድን ካን የሆነ ሰውዬ እኔ ከሌ ባሪያ ብለን እንነሳለን። በዘራችን እንቆማለን፣ አንረሳም። ዛሬ በጌታ በኢየሱስ ስም እግዚአብሔር ይነቅለዋል። አሜን። የኋላውን እንረሳለን። አሜን። እግዚአብሔር ይዛን ሰርቷል። እግዚአብሔር
ዛሬም እንዲሁ ይሰራል። ጳውሎስ እያለ ያለው ባጭሩ ነው። ጳውሎስ ቀድሞ ቤተክርስቲያን አሳዳጅ ነበር። በጣም ብዙ መጥፎ ታሪኮች አሳልፏል። በቤተክርስቲያን አቅጣጫ አሳሪ ነበረ፣ ገዳይ ነበረ፣ አሳሳሪ ነበረ። ዛሬ እሱም አይዘኝም ይላል ጳውሎስ። ጳውሎስ በርካታ ቤተክርስቲያኖችንም ተክሎ በዚህኛውም በኩል በጣም ስኬታማ። ዛሬም ግን እስር ቤት ሆኖ ሰው ገና ይቀረኛል ይላል። እስር ቤት ሰው የሚጸልየው ምን ብሎ ባሪያን በሰላም አሰናብቶ ለመዘርጋት